ዛሬ የምናሳያችሁ ወይ የምንነግራችሁ ከሌሎች ወንጌል ፍጥረቶች ሁሉ ለየት ያለ እንግዲህ ሽሬ እንዳስላሴ በትግራይ ክልል ሰሜን ምዕራብ አቅጣጫ ላይ የሚገኝ በጣም ሞቃታማውን ትሮፒካል የሚባል የአየር ሁኔታ ያላት ሞስት እንደ መሀከል አይነት ቦታ ናት። የአንድ ሳምንት የሚሆን ጾም ጸሎት ፕሮግራም አካሄደን ነበርና 5 ቢሮ ነው የተመላለስ። ነገር ግን እግዚአብሔር እየሰራ የነበረው ሌላ ነበር። ለዛ ነፍሳት የሚሆኑ መጽሐፍቶች ተሰበሰቡ። ወደ 2000 ይደርሳሉ የተያዘው መጽሐፍ ሁሉ አሟላን። እንግዲህ ጉዟችንን ተጀመረ። ከአዲስ አበባ ያለን ነበረ ፈተና የጀመረን። እኛ ልንጓዝ የተነሳ ነው፣ ግን ኤሲ የሌለው ጭራሽ መኪናው ራሱ የኛ እስትንፋስ ራሱ እስኪቆጣጠር ድረስ ማለት ለመተንፈስ የሚያስቸግር ሁኔታ ውስጥ ነበር። 5 ሰዓት አካባቢ ነው እዚህ ላይ ወደ መቀሌ ገባ ነው። ግን በዛ ውስጥ ግን የእግዚአብሔር ድንቅ ታምር እንቅፋቶች ነበሩ፣ ነገር ግን በጥቅማችን ነበሩ። ግን የሚገርማችሁ የ3 ሰዓት መንገድ ቀን ሙሉ ነው የፈጀልን። የነበረው ድባብ በእውነቱ ለመናገር ያስፈራ ነበር። ልክ እንደ አዲስ አበባ 6 ሰዓት ሌሊት ሽሬ ላይ ደረስ። ዝም ብሎ ማለፍ የሚባል ነገር የለም። በተለይ የ3 መልአክ መልእክትን የያዙ ሰዎች ዝም ብሎ ማለፍ አይችሉም። ሰው ይመጣልን ይሆን? አዳራሽ ላይ ተከራይተን እንደው ይመጣ ይሆን? እንግዲህ እግዚአብሔር ያውቃል ብለን ነው የገባነው። ሰኞ፣ ማክሰኞ፣ እሮብ 14 ወደ 14 የሚሆኑ ነፍሳት የወንጌል ጥረቱን ማታ ማታ በቋሚነት እየመጡ ይካፈሉ። ግን 11 ሰዓት ሌሊት ተነስተው ሰልፍ ይዘው በትግራይ ክልል የፓሮሲያ የጤና ኤክስፖ የህዝብ ብዛት ሪከርድ የሰበርንበት ክልል ሆኖ አግኝተነዋል። ተስፋ የቆረጡ በጦርነቱ ምክንያት ንብረታቸውን ያጡ ልጆቻቸውን ያጡ ጌታ ተቀብሎሃል ስለው እንባውን ማልቀስ ጀመረ። መዳኗን በሰውነቱ አወቀች እንደተባለው ያ ነገሮቿ ሁሉ ቀሎላት ስትመጣ ፊቷ ሁሉ ያበራ ነበር። እንዴ ምን አስተያየት እንስጥ? እንደዚህ አግኝተን ማናቅ እንደውም ዳግም ብትመጡ የኛ ምርጫችን ነው እያሉ ሐሳብ ሲሰጡ ነበርና ህዝቡን በጤና እንረዳለን አላችሁ እንጂ እንደዚህ አይነት መጽሐፎችን ማሰራጨት አይቻልም። ይዘነው የሄድነው መጽሐፍ በሙሉ እዛ ቢሮ አስቀምጠን ነው ወጥተን። ሰይጣን እኛን ለማስቆም እየተሯሯጠ በነበረበት ታይም እኛ ለካ ምስክርነት ላይ ነው ነበር። ማልቀስ ነበር። ነገር ግን አንድ ስፍራ ካልተቀበላችሁ ወደ ሌላው ከተማ መንበሩ ሂዱ ይላል አይደል? እግዚአብሔር በእውነት ታላቅ ስራ የሰራበት የክርስትና ጉዞ ምን ያህል አስቸጋሪ እንደሆነና እግዚአብሔርን ታላቅ ክንድ ያየነበት ጉዞ ነበር።